ኢየሱስ ክርስቶስ ሰይጣን እንደ መብረቅ ሲወድቅ አየው ለምን አለ ነው ያልኩት። ልደት አክቹዋል ታይሙ ነው። በዛ ታይም ሲወድቅ አይቶ ነው ኢየሱስ ክርስቶስ። እኔ የተረዳሁት ሐሳብ የነበረው ኢየሱስ ነው ያለው ወይስ ትንቢት ላይ ያለው? ትንቢት ኢሳይያስ ላይ መሰለኝ። ትንቢት ኢሳይያስ ላይ አይደለ? ኢየሱስ ክርስቶስ ሉቃስ 10 ላይ ሉቃስ 10:18 ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው እና ከዛን አይ ቲንክ ጴጥሮስ እና ያለው ወይስ ሉቃስ 10:18 ላይ አንድ አለት ላይ ቤተክርስቲያን የገሃነም ደጆች ምናምን አንድ ሉቃስ ስንት ይቀርታ 10:18 ልደት ይሄ እሺ ቀጥል ጥያቄ ናንተ። እና እንደዛ ያለው እኔ ተረዶበት መንገድ እንዴት ነበረ? እስከዛ ድረስ በቃ ሰይጣን እግዚአብሔርን ጋር ገብቶ መክሰስ ኦር ደግሞ ማናገር እንደሚችል ግን ከዛ በኋላ ግን በቃ እንደተከለከለ አርግ ይመስልኩት። ለምን ከዛ በኋላ ሰይጣን ከእግዚአብሔር ጋር ኮንቨርሴሽን ሲያረግ የሚያሳይ ኦር ደግሞ እንደዛ አይነት ይሄ ብሉይ ኪዳን ላይ እንደነበሩት አይነት ነገሮች የሉም። በአዲስ ኪዳን እንደዚህ አይነት ንግግሮች ኦፍ ኮርስ ሰይጣን ደፍሮ ቀርቦ እሱን ነው የምልህ። እና ኢየሱስ ክርስቶስ የተጠቀመው ያንን ቃል ምን ሊያስተምረን ነው የተናገረው? ያንን ለሁለት ነገር ነው። አንደኛውን ራዕይ ዮሐንስ ላይ ይመልሰዋል። ራዕይ ዮሐንስ ላይ ይመልሰዋል። ለሁለት ነገር ነው። እንደዚህ ይላል፣ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉት ይላል። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያ ወዲያ በሰማይ ስፍራ አልተገኘላቸውም ማለት ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእሱ ጋር ተጣሉ። ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳን ኃይል፣ መንግስት፣ የክርስቶስ ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። ለሁለት ነገር ክርስቶስ ተናግሮታል። ምን አለ መሰለ በመጽሐፍ ቅዱስ አነጋገር ደብል ፕሮፌሲ አንድን ቃል ለሁለት ነገር መጠቀም ማለት ነው። በሰዓቱ ስለሆኑ ነገርና ስለሚሆኑ ነገር አደሰኝ ታይም መጠቀም እና ሌላኛው የመጽሐፍ ቅዱስ የትንቢት አነጋገር ደግሞ ያልሆነውን ነገር እንደሆነ አድርጎ መናገር። ለምሳሌ ምን ይላል መሰለህ? ሕፃን ተወልዶልናል አላር ኢሳይያስ ተወልዷል። ይዛንሰ አልተወለደም፣ ንግግሩ ግን እንደተወለደ ነው። ስለዚህ እንደዚህ አይነት ደብል ስታንዳርድ የሆኑ ፕሮፌሲዎች አሉ። ልክ እንደዛ ሰይጣን እንደ መብረቅ ሲወድቅ አየው ማለቱ ክርስቶስ ስለ ሁለት ነገር ተናግሮታል። አንደኛ በመላእክት ዓለም በእግዚአብሔር ኃይል እንደጣሉት ለማስረዳት አሁን ያነበብኩኝ የተደረገ ነገር ማለት ነው። የተደረገውን ነገር ሲወድቅ አየው ብሎ ሲናገር በራዕይ ዮሐንስ ምዕራፍ 12 ላይ ያለውን ሰይጣንና ሰራዊቱን ሁሉ እንደጣሉት ይናገራል አይደል? ድልም ያደረጉት ከአምላካችን የተነሳ ነው አለ። አንደኛ እሱን የሚያስረዳበት። ሁለተኛ ደግሞ ልክ ቆላሲያስ ምዕራፍ 2 ቁጥር 14 ላይ ከመንገድ ጠርቆ አስወገደው የሚለውን እንደ መብረቅ ከላይ ሲወድቅ አየው ብሎ ከላይ የሚወድቅ ነገር ስብርብሩ አይደለም የሚወጣው ክትክት እንደሚለው ክርስቶስ በመስቀሉ ዲያብሎስን ከክርስቲያኖች ላይ አስወግዶታል። ከላይ ከፍ ብለህ ካየው በስምህ አጋንንት ተገዙልን እያሉ ይጠይቁታል። ያ ከምን አንጻር ነው? ክርስቶስ ኢየሱስ ሰይጣንን ድል ስላደረገው ከዚህ በኋላ የትኛውም ክርስቲያን በዚህ ስም ሁልጊዜ ሲቀጠቅጡትና ሲያሸንፉት እንደሚኖሩ ለማሳየት አንድ የመስቀሉ ስራ በመስቀሉ ኃይል ጌታ ድል እንደሚያደርግ፣ ሁለት ደግሞ በዓለመ መላእክት በእግዚአብሔር ስም በአምላካችን ስም ድል እንዳደረጉትና ከዛ እንደወደቀ ለማሳየት ነው። ስለዚህ አክቹዋል ታይሙን ሳይሆን እንደ ፕሮፌሲ ነው ነው እንደ በሁለቱም መንገድ ሀፕን ያደረገ ነገር ነው። አክቹዋሊ በራዕይ ዮሐንስ ላይ ያለው አለ። በክርስቶስ ኢየሱስ ደግሞ ኃይልና ስልጣን በተአምራት ሞትን ድል እንዳደረገ እንደገና ደግሞ በስም በክርስቶስ ስም አጋንንት ለነሱ እንደሚገዙላቸውም ጭምር ለማሳየት። ሶስተኛው ደግሞ ምክንያት ይኸውልህ እዚህ ጋር ይሄ ትርጓሜያችን መጽሐፍ ነው። ትርጓሜያችን ነው ይላል ወይ ቤሎ ሙናሁ ሪክው ወለ ሰይጣን ከመብረቅ ወድቀም ሰማይ ይላል። ሰይጣን ከሰማይ እንደወደቀ መብረቅ አየሁት አይደለም የሚለው ቃሉ ትርጉም ይለና መብረቅ ከተበተነ በኋላ ስራ አይሰራም አይደል? ታውቃለህ። ለምሳሌ
ልክ አንድ መብረቅ መጥቶ ብትን ካለ በኋላ ኃይል ይኖረዋል? አይኖረውም። መብረቅ ከተበተነ በኋላ ስራ እንደማይሰራ ሁሉ ሰይጣንም ጌታ በገዳመ ቆሮንቶስ ትዝ ይልሃል? በሶስት መልኩ ሰይጣን ሲፈትነው ጌታን በመብል በትዕቢት እነዚህ። ስለዚህ በገዳመ ቆሮንቶስ እነዛን ድል ከነሳሁት በኋላ ስራ እንዳይሰራ አውቃለሁና ሲል ነው ይላል። አየው፣ ኃይል የለውም ሲል ነው። ወድቋል፣ ተሸንፏል፣ ድል አድርጌዋለሁ ሲል ነው። እና ልክ መብረቅ ከወረደ በኋላ አቅም እንደማይኖረው ሁሉ ሰይጣንም ይህን ፈተና አቀረበ፣ ጌታ ድል አደረገው። ጌታ ድል ስላደረገው እኛም ድል የምናደርግበት ምን ሰጠን? አቅም ሰጠን። ሰይጣን ደግሞ ኃይሉን አጣ ማለት ነው። ሲወድቅ አየሁ የሚለው ሶስተኛውም ትርጓሜ ይሄ ነው። ልደት እያለ ሁለቱን ያዝ፣ ሶስተኛ ደግሞ ይህንንም ጨምር ማለት ነው። ስለዚህ ማቴዎስ 4 ላይ ያለውን ማለት ነው። አዎ ይፈትነው ነበር እንጂ ከመክሰስ ካለመክሰስ ጋር እያያዘ ነው። ኃይሉ ማጣቱን፣ ኃይሉ መዶቁን፣ ኃይሉ መቀማቱን የሚያሳይ ነው። በእኛ ላይ ስልጣን የለው ነው ባጭሩ። ኤርሚያስና መዝሙር በአንተ አስተምሮ የእግዚአብሔር ልጆች አይደሉ? ኢየሱስን ጌታ ብሎ የሚያምን ኢየሱስ ያድናል ብሎ የሚያምን ኢየሱስ ብቻ ነው ጌታ ያለማንም አጋዥ ኢየሱስ ብቻውን ያድናል ብሎ የሚያምን እርሱ የእግዚአብሔር ልጅ ነው። አሁን ስለ ኤርሚያስ መዝሙር ሳይሆን በአንተ አስተምሮ ልጅነታቸው ተረጋግጧል ወይስ አልተረጋገጠም? አሁን ብዙ ጊዜ ኤርሚያስ የእኛና የጴንጤዎች ኢየሱስ ይለያል በተደጋጋሚ አብዛኛውም ኦርቶዶክሳዊ አይ ቲንክ እንደዛ ይላል። እኔ ደግሞ ደግመዋለሁ ይህንን ነገር። ኦፍኮርስ የእኛና የነሱ ይለያል። ለምንድን ነው የሚለየው? የእኛው ብቻውን ነው የሚያድነው፣ ያለማንም አጋዥ ያድናል። የእኛው አማላጅ ነው። የእኛ ኢየሱስ በሰውና በእግዚአብሔር መካከል የገባ መካከለኛ ብቸኛ ነው። የእኛ ኢየሱስ ስለ ኃጢአታችን በአብ ዘንድ የሚታይ ነው። የእኛ ኢየሱስ ጠበቃ ነው። የእኛ ኢየሱስ በአንድ ጊዜ ለመጨረሻ ጊዜ በመስቀል ላይ የማዳን ስራ ፈጽሞ የሄደ ነው። ይለያል ካሉ አዎ ይለያል። ለምን? ያለ ሚካኤል ማዳን የሚችል አምላክ ስለሆነ፣ ያለ ማንም እርዳታ ያለ ስራ እንዲሁ ብቻውን ማዳን የሚችል ጉልበታም ስለሆነ ኢየሱስ ክርስቶስ እኛ ቤት መካከለኛ ነው፣ አማላጅ ነው፣ ጠበቃ ነው፣ አስታራቂ ነው። ይለያል። ይሄ ነው የኛ። አይ ከዚህ ውጭ ነው ካለ ተለያይተናል ማለት ነው። ምክንያቱም እኔ ያልኩት የመጽሐፍ ቅዱስ ነው። ኢየሱስ ጌታ ነው። አንተ ነው አሁን እነሱም ቅድም አንተ ከመጣት በፊት ስለ ኢየሱስ ሲነግሩኝ ነበር። ኤርሚን ከዚህ በፊት ሲነግረኝ ነበር። አሁን ብዙ ኢየሱስ ናቸው ያሉት ወይስ በአንተ አስተምሮ ኤርሚያስ ኢየሱስ ይላል? በኢየሱስ ያምናሉ፣ የእግዚአብሔር ልጅ መሆኑን ያምናሉ፣ እንደፈወሰ ያምናሉ፣ እንደተሰቀለ ያምናሉ፣ ከተሰቀለም በሶስተኛው ቀን እንደተነሳ ያምናሉ፣ የማርያም ልጅ እንደሆነ ያምናሉ። ይሄ በቂ አይደለም የእግዚአብሔር ልጅነት የእግዚአብሔር ልጅ ለመሆን? እንግዲህ ጥያቄው ትክክለኛና ፐርፌክት ጥያቄ ነው። እኔ ከዚህ ቀደም አንድ ቪዲዮ ሰርቻለሁ፣ ገብተህ ማየት ይችላል። ሰዎች ከክርስቶስ ኢየሱስ አይናቸውን እንዲነቅሉ ከሚያደርጉ ኖስቲሲዝም ትምህርቶች መካከል አንዱ ምንድነው? የእኛና የእነሱ ኢየሱስ ይለያል የሚል ትምህርት ነው። እና የሚለይ ኢየሱስ የለም። ከሰማይ ወረደው አንዱ ኢየሱስ ነው። የምንለያየው በትምህርት ነው። በአንዱ ኢየሱስ የተለያየ ትምህርት ይዘን ወጥተናል እንጂ ኢየሱስ አንድ ነው። ባይዘው አራት ኢየሱስ አርባ እየመጣ የሚሰቀል ኢየሱስ የለም። አንድ የተሰቀለ የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ አንድ ነው። በዚህ በአንዱ ኢየሱስ ግን የተለያየ ትምህርት ተከፋፍለዋል። ዓለም ተከፋፍለዋል። አሁን እኔ የምለው መጽሐፍ ቅዱስ የሚለው ጠበቃ ነው የምለውን አይ ጠበቃ አይደለም ኢየሱስ ካለ ተለያይተናል። እኔ አይደለሁም መጽሐፍ ነው ይለኝ። እኔ መካከለኛ ነው እያልኩ አይ መካከለኛ አይደለም ካለ ተለያይተናል። እኔ አይደለሁም መጽሐፍ ነው። ኢየሱስ ያማልዳል እያልኩ አይ አያማልድም ካለ እኔ አይደለሁም መጽሐፍ ነው የለየው። ራሱ ተለይቷል ከመጽሐፉ ከእኔ አይደለም። እንደዚህ ላድርገው። አሁን ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስትል ተቀብለውታል። አሁን በአንተ ተቀበሉ እሰየው፣ በቃ ኦኬ። ተቀብለውታል ኢየሱስ ጌታ እንደሆነ በልባቸው አምሮ በአፋቸው ይመሰክራሉ። ያ ይላሉ በደንብ። እንደውም በሱ ብቻ ሳይሆን ኢየሱስ ክርስቶስን ኢየሱስ ብለህ በቀጥታ በጣም በመፍራትና በመንቀጥቀጥ እንድትናገር ነው የሚፈልጉት። ቅድም ሲያስተምሩኝ ሲነግሩኝ ነበርና ይሄ ፈሪሳዊ አስተሳሰብ ነው። አክቹሊ እኔ አሁን የሃይማኖት ስፕሪት በክርስቶስ ኢየሱስ ላይ ሃይማኖት ሙሉ ለሙሉ ኢየሱስን ይክደዋል ሳይሆን ሃይማኖት ኢየሱስ ላይ ይዋሻል። በባህሪ ምንድነው ሃይማኖት ኢየሱስ ላይ የሚዋሻው? አንደኛ ማዳኑን ይነጥቀና ሌሎችን ተባባሪ አድርጎ ያስገባል። ብቻውን ያድናል አይልም ደፍሮ ሃይማኖት። ሁለተኛ ይሄ ወግ፣ ስርዓት፣ መኮፈስ ምናምን ዲሲፕሊኖችን ያስቀድማል ከክርስቶስ ኢየሱስ ነፃ ከማውጣት
የማዳን ፕሮግራም ይልቅ እነሱ የሚያስቡበት የራሳቸው ዳይሬክሽን ይኖራቸዋል። እኔ የመጽሐፍ ቅዱሱን ኢየሱስ ነው የማወራው። ይህ የመጽሐፍ ቅዱሱ ኢየሱስ የሰው ልጅ መዳን ካለበት ይህንን ስም ጠርቶ ነው የሚድነው። መጽሐፍ ሲናገር ለህዝብ ሁሉ የሚሆን ነው ብሎ አይደለ? የመጨረሻ አድርገው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው ሰጣቸው። ደጋግሜ ነገርኩ። አሁን እኔ ዋናው ቁልፉ ነገር ስለነካ ማነው ልጅ የሚሆነው ማነው ልጅ የማይሆነው የሚለውን ለመለየት ነው። በኢየሱስ የሚያምን ሁሉ የእግዚአብሔር ልጅ ነው። ምን ብሎ የሚያምን ያምናሉ። እነሱ ይገባሉ። የእግዚአብሔር ልጅ ለምን አትጠይቅም? እኔ ስለ ራሴ ነው የምነግርህ። እኔ አንተ እስካልከኝ እግዚአብሔር ልጅ ሆኛለሁ፣ የዘላለም ይወጣለኝ። አሁን ላይቭ ላይ እያወራሁ ፍግም ብል አሁን ከአንተ ጋር እያወራሁ ትንፋሼ ቢቋረጥ ረፍት ከተማዬን አውቀዋለሁ። ወደ ኢየሱስ ነው የምሄደው። ኦኬ መዝሙሬና የእንትን ስፕሪት አይደለም ባይዘ ፎርማሊ ስለ ኢየሱስ ስለማውራት ነው። ሁሌም ከአንተ ጋር የምገናኘው ኢየሱስ ስለማውራት ነው። ምን ችግር የለውም። ዋና ጭቃ አይመቸኝም። ኢየሱስን የሚያወሩ ከሆነ ደስ ይለኛል። ይሄ የሃይማኖት ስፕሪት እንደዚህ እኔ አይመቸኝም። ኢየሱስን ጎስፕል ሰብኬ መኖር ነው የምፈልገው። ኢየሱስ ላይ መዋሸትም ሲዋሽም ማየት አልፈልግም። እንደዛ የሚለው መመስከር አለ። አንተ ልክ ነህ። አሁን ጭቅጭቅ ስፕሪት ያለው ሌሎችን ጠርቶ መጨቃጨቅ ይችላል። እኔ ምስክር ነኝ። ኢየሱስ ክርስቶስ ጌታ ነው። ቆይ ማንም እኮ አይጨቃጨቅም። አሁን እኮ አንጠይቅህም እንዳልኩኝ። ኧረ አንተ እንድጠይቀኝም አልፈልግም። ሰሚ ከሆነ ሰው ሲያወራሽ የመጀመሪያ ከሚያወራሽ ሰው ጋር መደማመጥ አለብሽ። ካልተደማመጥሽ ልታውቂ አትችይም፣ የምታውቂውንም ለእኛ ልታሳውቂ አትችይም። ስለዚህ ተረጋጊ። ሲቀጥል ደግሞ ጥያቄሽ ተመልሶልሻል። ወደ ጌታ ወደ ኢየሱስ ክርስቶስ ይጸለያል። 4 ነጥብ ጥያቄሽ እሱ ስለነበር ማለት ነው። ነገር ግን አንቺ ምን ብለሽ ነበር? ኢየሱስን ክደሽ ነው አምላክ እንዳልሆነ አልተመለሰልኝም። ሲጀመር የኔን ንግግር መደምደሚያ መስጠት አትችልም ማለት ነው። መደምደሚያ መስጠው ስለራሴ ንግግር እየደመደምኩ አይደለም። እነሱ አይሆንማ እንዳውሩ ለምንድን ነው በስንስ ስታወራ እኮ ነው እሰማሃለሁ። 30 ደቂቃ ብታወራ ምን ያላወራም ዝም ነው የምለው። ማውራት ሲጀምር ግን አትሊስት መጠበቅ አለብህ። ለምን እኔ እያወራሁ በመሀል ነው ሪአክት ማድረግ ማለት እኔ ነኝ እድሉ የተሰጠኝ ለኔ ነበር እኮ አንተ ከየት እንደመጣ አላልኩም። ቆይ አይ ችግር የለውም። አሁን ማለት ፐርሰናሊቲ ያተዙም ዋጋ የለውም። ማውራቱ መካከል ፐርሰናሊቲ አያስፈልግም። እኔ ላውራለሁ ልጨርስ የጀመርኩት። ለምን አታዳምጭም ግን? ችግርሽ ምንድን ነው? አዳምጥ እንጂ እድል መች ተሰጠ? ኢዮብ አልተሰጠህም እድል እኮ የተሰጠኝ ለኔ ነው። ላውራ ከዛ ታወራለህ። እሺ ቀጥይ። እሺ የተጠየቅሽው እንደምትመልሺ ተስፋ አድርጋለሁ። እኔ እያልኩ ያለሁት በአጭር ቃል ማለት ነው ወደ አብ የሚያደርሰን the only way is Christ። ኢየሱስ ክርስቶስ የሚለው ስም ከሙታን ትንሣኤ በኋላ የተሰጠው ስም የኛ መግቢያችንም መውጫችንም ያ ስም ነው። ከዛ በፊት የተሰጠው ኢየሱስ የሚለው ስም ዛሬ ራሱ ብትሄድ እስራኤል ምድር ላይ ኢየሱስ የሚለው ስም የትኛውም ጎረምሳ አለው። ኢየሱስ ወደሚለው ስም ሳይሆን እንድንጸልይ የታዘዝነው በኢየሱስ ክርስቶስ ስም ወደ አብ እንድንጸልይ ነው የታዘዝነው። ያለ ኢየሱስ ክርስቶስ ወደ አብ ፊት መቅረብ አትችልም። የእስጢፋኖስን ጸሎት አንስተልኛል። እስጢፋኖስ በአብ ፊት በአብ ቀኝ ኢየሱስ ክርስቶስ ቆሞ ሲቀበለው አየ። ሲያይ ምን አለ? ጌታ ሆይ ኃጢአታቸውን ይቅር በላቸው አለ። እኔ ግን እዚህ ጋር አንድ ማነሳለ ነገር አለ። ቅዱስ እስጢፋኖስ አለ፣ ኢየሱስ አለ። የትኛው ያለውን ነው ፕራዮሪቲ የምሰጠው? ኢየሱስማ በእኔ ስም ግባ በእኔ ስም ጸልይ አለ። በዚህ በኩል ደግሞ የእስጢፋኖስን የጸሎት ስርዓት ታሳየኛለህ። የትኛውን ስርዓት ነው ፕራዮሪቲ የምሰጠው? ኢየሱስ ያለውን ነው ወይስ እስጢፋኖስ ያለውን ነው? እሱን መልስልኝ። አጭር ጥያቄ ይሄ ነው። በጣም ጥሩ። እሺ እንዲህ የምንደማመጥ ከሆነ ጥሩ እውቀት እናገኛለን ብዬ አስባለሁ። የመጀመሪያው ቅዱስ እስጢፋኖስ ከኢየሱስ የተቃረነ ትምህርት እንዳለው አድርጋ ነው እየቆጠረች ያለችው። ምክንያቱም የምትቀበለው የእስጢፋኖስን ነው ወይንስ የኢየሱስን ነው ብላ ማለት ነው። ሁለቱ ግን የሚለያዩ ሀሳቦች አይደሉም፣ ወይንም ደግሞ ተቃርኖ የለውም። ቅዱስ እስጢፋኖስ ስለ ስሙ ነው የሞተው፣ መከራን የተቀበለው ሰማዕት የሆነው ስለ ጌታ ስለ ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ ሰማዕት ሲሆን የኢየሱስ ክርስቶስን ትምህርት ተቀብሎ ጌትነቱን አምኖ መስክሮ ነው እና እንደው በባዶ ሜዳ ያዙ ይልቀቁኝ ብሎ አይደለም ቅዱስ እስጢፋኖስ ሰማዕት የሆነው። ሕይወቱን የሰጠው ለዚህ ጌታ ነው ማለት ነው። አሁን ስብከት አታርገውና በቃ በማልዳት ገቢ ስለ እግዚአብሔር
እንዴ እስክትጨርሽ ማንም አልገባብሽም። ዝም ብለን የሰማንሽ። ከዚህ በኋላ አንድ ጊዜ አንቺ ደግሞ እድሉ ይሰጥሽ። ቀጥል። እሺ ከዚህ በኋላ ምክንያቱም አንቺ ስታወሪ ስላልገባው ማለት ነው። ወደ ጌታ ወደ ኢየሱስ ክርስቶስ አይጸለይም ያለ የለም፣ ይጸለያል። እሷ ግን አይጸለይም ስላለች ይሄ ምንፍቅና ነው፣ እንመጣበታለን። በስሙ ስለመጸለይ ማንም ተቃርኖ የለውም። እዚህ ጋር ያለን ኦርቶዶክሳውያን ቤተክርስቲያናችንም በስሙ ስለመጸለይ በፍጹም ተቃርነን አናውቅም፣ እናምነዋለን፣ እናደርገዋለን። ሶፊ ሚውት ታደርጋለህ? ድምፅ አለ አንተ ጋር። ኦኬ ፕሮፌት ጋር ነው። እሺ ፕሮፌት ሚውት አድርገው። ስለዚህ በጌታ በኢየሱስ ስም ወደ አብ መጸለይን በደንብ አድርገን እናምናለን። አንድ ይኸው መለስን፣ እናምናለን። ሁለተኛው የእስጢፋኖስን አንስታ ተቃርኖ እንዳለው ማድረጓ ምንፍቅና እንደሆነ ወይንም ደግሞ ቅዱስ እስጢፋኖስ የኢየሱስ ተቃራኒ የሆነ ትምህርት ያለው አስመስላ መናገሯ ሌላ ስህተት ሆኖ ሳለ ወደ ኢየሱስ ጸልዩ አልተባለም አለች። ስለዚህ እስጢፋኖስ ተሳስቷል ማለት ነው። ምክንያቱም በቀጥታ የጸለየው ወደ ኢየሱስ ነው። ጌታ ኢየሱስ ሆይ ነፍሴን ተቀበላል፣ ለእነሱም ደግሞ የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው የጸለየው ወይንም የለመነው። ይህን ማድረጉ ስህተት ነው የምትለን ከሆነ ቅዱስ እስጢፋኖስ ተሳስቷል የሚለውን የመጽሐፍ ቅዱስ ክፍል አውጥተሽ ታሳይናለሽ። እኛ ግን ሐዋርያት ያደረጉት ከሐዋርያት በኋላም የተነሱት አባቶች ያስተማሩት ይሄ የጌታ ትምህርት ነው ብለን እናምናለን። ስለዚህ አንደኛ መልስሽ መልሼልሻለሁ። ሁለተኛ ጥያቄ ጠይቄሻለሁ። ምንድነው ጥያቄ? ቅዱስ እስጢፋኖስ ወደ ጌታ ወደ ኢየሱስ መጸለዩ ስህተት ነው የተባለበት የመጽሐፍ ቅዱስ ክፍል፣ ወደ ጌታ ወደ ኢየሱስ አይጸለይም የሚል የመጽሐፍ ቅዱስ ክፍል እባክሽ ስጭ። ክርስቶስ ከተናገረው ላውራ ፈቅዳችሁልኛል? አሁን የሆነ ያው እግዚአብሔር ሲልከው ለዓላማ ነው። እውነት ነው። እኔ አሁን ሲመስለኝ እዛ ጋር ሰውየው የነብዩ ኢሳያስን መጽሐፍ ያነባል፣ አንዳንድ ሰው ቃላት ያነባል እንጂ አንደርስታንድ አያደርግም። እውነት ነው። እንዲህ አይነት ሰዎች አሉ። በአማርኛ የተግባባንም አንግባባም እኮ። ለምሳሌ መዝሙር የሚናገረውን ንግግር ለዛ ነው ብዙ ጊዜ አሁን ጭቅጭቅ የሚፈጠረው። አንዳንድ ተመሳሳይ ነገሮች የተናገሩ ሰዎች ይጨቃጨቃሉ። የተረጋጉ ሰዎች ይገቡና አንተምተው ይላሉ። እሱ እኮ የሚለው እንደዚህ ነው፣ እሱ የሚለው እንደዛ ነው ሲሉ አሃ እንላለን። መጽሐፉን ያነበዋል ግን አይገባውም። ወይ አይገባውም ወይ ደግሞ በራሱ ይተረጉመዋል። አስረጅ ሳይኖረኝ እንዴት ሊገባኝ ይችላል ሲል ፊልጶስም በመንፈስ ተልእኮ ይዞ ነው የመጣውና አሁን ፊልጶስ ግን ማን ነው የላከው ከተባለ በእግዚአብሔር መንፈስ የመጣ ሰው ነው፣ መንፈስ ቅዱስ። እውነት ነው። አሁን መጽሐፍቶች መንፈሳዊ ነገሮች ልክ እንደዚህ በእግዚአብሔር መንፈስ ተመርተው መጽሐፍ የለባቸውም ወይ የሚሉ ጥያቄዎች ቢነሱ ምንድነው የምትሉት? ለምሳሌ አሁን ይሄ መጽሐፍ ቅዱስ ሁላችሁም እንደምትስማሙት በእግዚአብሔር መንፈስ የተመሩ ሰዎች የጻፉት ነው። ማጣቀሻ ምናምን የሚባሉ ነገሮች እንኳን በማጣቀሻዎች ቀርቶ በቅዱሱ መጽሐፍ እንኳን ብዙ ጭቅጭቆች፣ ብዙ ጥያቄዎች ይነሳሉና ይሄንን እንደ ማስረጃ ስታመጡ አባቶች የጻፉት ከዚህ ቀደም የነበሩ የእምነታችን ተከታዮች የጻፉት ስትሏቸው ሌሎችን ሊቀበሉት ይችላሉ ወይ? ክርክር አይሆንም ወይ? ሌላኛ ክርክር አይሆንም ወይ? ከዛ ይልቅ በመጽሐፍ ቅዱሱ ላይ መጽሐፍ ቅዱስ ራሱ በጣም ዋይድ ነው። ውይይቶች በዛ ብቻ መሆን አይችሉም። የእስልምና እምነት ተከታዮች ቁርአንን ይዘው ይመጡ አንደርስታንድ ታደርጋለህ። እናንተ ግን ክርስቲያኖች ሴንተር አድርጋችሁ ማውራት ያለባችሁና መጫወት ያለባችሁ በመጽሐፍ ቅዱስ ዙሪያ ብቻ መሆን የለበትም ወይ? እሱን እኮ ነው የምልህ ቴዲ። ለምሳሌ በእስልምና ባይዘው ቁርአን ብቻ አይደለም ሐዲስ እና ተፍሲር አለ። ቁርአን በቁርአን ይፈታል፣ ቁርአን በሐዲስ ይፈታል፣ ቁርአን በተፍሲር ይፈታል። ኦራይት ቁርአን ያው ቁርአን ነው ከሰማይ ወረደ ብለው ክሌም የሚያደርጉት መጽሐፍ ነው። ሐዲስ ደግሞ የነብያቸው ንግግር የእሳቸው ተከታዮች ነብዩ እንዲህ ብለዋል፣ እንዲህ ተረድተዋል፣ እንዲህ ተርጉሟል ብለው የጻፉበት ነው ሐዲስ የሚባለው። ተፍሲር ደግሞ ከነሱ ቀጥሎ ያሉ የእስልምና አስተማሪዎች ትላልቅ የሚታመኑ ሙፈሲር ይባላሉ፣ ወይም ተርጓሚዎች ማለት ነው። ይሄ ማለት ይሄ ነው ብለው የፈቱበት። ስለዚህ ቁርአን እንኳን ለብቻው አይደለም የሚፈታው፣ በእነዚህ በሶስቱ ይፈታል ማለት ነው። ቁርአኑ ይፈታዋል፣ ወይ ደግሞ ቁርአኑ በሐዲስ ይፈታል፣ ወይ ደግሞ በተፍሲር ይፈታል ማለት ነው። በእኛም በመጽሐፍ ቅዱሳችን ሴንፍ በቃ ያለው ምንድነው? መጽሐፍ ቅዱሱ አለ። መጽሐፍ ቅዱሱ ግን እኛና እነሱ ጋር ያለው ልዩነት እኛ ከሰማይ ያወረደ መጽሐፍ አይደለም፣ መንፈስ ቅዱስ የተሞላባቸው ጻፉት ነው የምንለው እኛ። ኦኬ መንፈስ ቅዱስ እየመራቸው ጻፉት።
እነዚህ ጻፉት አባቶቻችን ደግሞ ምን አደረጉት? መጀመሪያ የቃሉን ትምህርት ነው ያስተላለፉት። ከዛ በኋላ ነው እምነትን ለማጠንከር የጻፉት። ገባ? እምነትን ለማጠንከር ጻፉ። ለምሳሌ የቅዱስ ጳውሎስ መልእክት ብታየው ካስተማረ በኋላ የጻፋቸው መልእክቶች ናቸው። ለዳኑ በክርስቶስ አሉ የጻፉ መልእክቶች ናቸው። ገባ? እንጂ ጽፎ አይደለም የሚያስተምር የነበረው። ሰው በእኛ ይሄ ነው ልዩነቱ። ሰው አሁን ለምሳሌ መጽሐፍ ቅዱስ ይላል ካልተላኩ እንዴት ያስተምራሉ ይላል። እኛ ምን እናምናለን? ትክክለኛው ትምህርት በቅብብሎሽ ያለፈ መሆን አለበት ብለን እናምናለን። ክርስቶስ ካላካቸው ማን እንደላካቸው በምን ታውቃለህ? ገባ? ሐዋርያቱ የላከ ክርስቶስ ነው። ስለዚህ የምትሰማው ትምህርት ትክክለኛ የክርስቶስ ትምህርት ሆኖ የምታራግጠው ከክርስቶስ የተላኩ መሆን አለባቸው። የመጀመሪያው። ቀጥሎ ደግሞ ከክርስቶስ የተቀበሉትን ደግሞ እነዚህ ሐዋርያት ደግሞ ለሌላ ሰው ማስተላለፍ አለባቸው አይደል? እንዳስተላለፉ ጥቅስ ልስጥህ። የሐዋርያት ሥራ ላይ ሜላ መሰለ የሐዋርያት ሥራ ምዕራፍ 6 ቁጥር 5 አሁን ቅብብሎሹን ላሳይክ ነው። የሐዋርያት ሥራ ምዕራፍ 6 ቁጥር 5 ይህም ቃል ሕዝቡን ሁሉ ደስ አሰኛቸው፣ እምነትና መንፈስ ቅዱስም የሞላበትን ሰው ይላል እስጢፋኖስን የመረጡትን ያው ቅብብሎሹን ላሳይክ ነው። እነሱን ጌታ መረጠ፣ እነሱ ደግሞ የመረጡትን ለነገክ ነው ያስተላለፉትን። ለማ አንደኛ እስጢፋኖስ ማለት የተወገረው ማለት ነው። በድንጋይ ተወግሮ የሞተው። አዎ የመረጡት ግን ማን ናቸው? ሐዋርያት። እስጢፋኖስ ተነስቶ እኔ እኮ የጌታ ተከታይ ነኝ ብቻ አላለም፣ አይችልም። ገባ? በሐዋርያቱ የሚመረጥ ሐዋርያቱን የሚተካ ያስፈልጋል። ስለዚህ የሐዋርያቱ መራጭ ጌታ ደግሞ ሐዋርያቱን እረኛ አድርጎ ሾመ። ምን እንዲያደርጉ? እንዲመርጡ፣ እነሱ ደግሞ ተተኪ እንዲመርጡ። ቅብብሎሽ ምን ላይ ነው? ማማ እንደመረጡ ልንገርህ። አንደኛ እስጢፋኖስ፣ ሁለተኛ ፊልጶስ፣ ሶስተኛ ጰርኮርሶሮም፣ ኔቄራኖም፣ ጢሞናንም፣ ጴርሜናንም ይሁዲነትም ገብቶ የነበረው የአንጾኪያውን ኒቃሎስን መረጡ ይላል። አየው፣ እነዚህን ሁሉ መረጡ ለአገልግሎት ማለት ነው። አሁን እነዚህ ደግሞ ወጥተው አስተማሩ ማለት ነው። አየህ፣ ስለዚህ ምን አለ ማለት ነው ቴዲዬ? ቼኑ አለ፣ ሰንሰለቱ አለ፣ ቅብብሎሽ አለ ማለት ነው አይደል? ገባ አይደል ቴዲ? በጣም ጥሩ። ስለዚህ ቅብብሎሽ ውስጥ ያላለፈ ትምህርት አንቀበልባቸው ማለት ነው። ስለዚህ ቅብብሎሽ መኖር አለባቸው ነው የምትሉት? በቃ አዎ። ምክንያቱም ዳኛው እሱ ነው የሚሆነው። እኔ ተነስቼ ከግሌ የሆነ ነገር ባስተምርስ በምንድን ነው የምትመዝነኝ? ቅብብሎሹ እንዴት ተረዳው ነው መመዘኛችን አይደል? ምክንያቱም ትክክለኛው ትምህርት እሱ ነው የሚለው። በሐዋርያትና በነቢያት ትምህርት ቆማቸዋል፣ ታንጻቸዋል ነው የሚለው። ትክክለኛውን የሐዋርያቱን ትምህርት ወደ ኋላ ሄደ ማግኘት አለብን። ሰው ቅብብሎቹ ነው የሚዳኘን በቃ እንጂ መጽሐፍ ቅዱሱን አሁን በጣም በደስታ እንወያያለን። በመጽሐፍ ቅዱሱ ግን የሆነ ፍቺ ባመጣ ፍቹ ማን ነው የፈታው? ከግልክ ነው ከኪስክ ነው ወይስ ቅብብሎች ውስጥ ያለፈ ፍቺ ነው የሚለው ይታያል ማለት ነው። ኦኬ፣ እነዛ አባቶችሳ በእግዚአብሔር መንፈስ ተመርተው ስለመጻፋቸው ማስረጃው ምንድን ነው? በጣም ጥሩ። እሺ፣ እኔ ብቻ ከመልስ ደግሞ ዲያቆን ፈለገም ይሳተፉ እንዳይተኙብን። ዲያቆን ፈለገ ቀጥሉ ደግሞ